እንዴት ናችሁ ቤተሰቦቼ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ከረማችሁ? ስለ ሁሉም ነገር እግዚአብሔር አምላክ የእመቤቴ ልጅ የተመሰገነ ይሁን። እንግዲህ እኔ እና እናንተ ያው በተለያየ ቪዲዮ እየተገናኘን እናንተም እያበረታታችሁኝ እዚህ ደርሻለሁ። ስለ ሁሉም እግዚአብሔርን አመሰግናለሁ። እናንተንም ክብር ይስጥልኝ፣ ኑሩልኝ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ትዳር ከእግዚአብሔር እንደሚሰጥ ስንቶቻችንን አውቀን የምናገባው? ስንቶቻችንን እግዚአብሔርን ለምነን ጸልየን የምናገባው? ትዳር ማለት በህይወታችን ስንኖር የመጨረሻ ህይወት ማለት ነው። እሱም ስል ምንድነው? ተጣመረ ማለት ሞት ነው የሚለየው ማለቴ ነው። እና ስንቶቻችን ይህንን እያደረግን እንኖራለን? ስንቶቻችንስ በትዳራችን ላይ ለሚቀጥለው ትውልድ ወይም ላላገቡ እንዲያገቡ ቆንጆ ምክር እንሰጣለን ብዬ ዛሬ በዚህ ዙሪያ ላይ ከእናንተ ጋራ ለመወያየትና ለመነጋገር ነው። ምክንያቱም አንዳንድ ነገሮች ሳይ ሰዎች ትዳርን ጠልተው እንዲኖሩ የሚያደርጉ ባለትዳሮች ስላሉ ነው። እሱ ምንድነው? እግዚአብሔርን ሳይለምኑ እግዚአብሔርን ሳይጠይቁ የሚገቡበት ትዳር ስለሆነ ነው። አደባባይ ላይ ተወጥቶ ስልክን ስፒከር ላይ ተደርጎ የሱን ለህዝብ እያሰማሽ የሷን ደግሞ አንተ ለህዝብ እያሰማህ የበፊት ገመናችሁን አደባባይ ላይ ወጣችሁ የምትናገሩ ባልና ሚስት ስላላችሁ ነው። በእናንተ ሰው መቼም አይማርም። መቼም። ምክንያቱም እዛ ጋር ምንድነው ትምህርት የሚሆን ነገር ይዘሽ ስላልመጣሽ ይዘህ ስላልመጣህ የሚጠቅም አይደለም። እናንተ አደባባይ ላይ ይዛችሁ ወጣችሁት ባለትዳሮች የሚጠቅም ስላልሆነ ላላገቡ ሰዎች ተበራቱ። አዎ እኛ እንደዚህ ነበር እናንተም ቀጥሉበት ከማለት ውጪ አንዳች ነገር ከናንተ ሰው አይማርም። ሰውን ሊያስተምሩ የሚችሉ በጣም ብዙ ባለትዳሮች አሉ። በጣም አንዳንድ ትዳር በገንዘብ ላይ የተመረከዘ ይሆናል። ያንቺ ያልሆነውን ሰው ግን ለገንዘቡ ብለሽ ነው ያገባሽው። የሆነ ሰዓት ላይ በማያስቀይም ነገር በማያስነካው ነገር ተነካው ብለሽ ፍርድ ቤት ትሄጃለሽ። ያ ማለት ምንድነው? በገንዘብ ላይ የተመረከዘ ትዳር ስለሆነ እግዚአብሔር የሌለበት ትዳር ስለሆነ ያን ጊዜ ምንድነው ካንቺ በታች ያሉት ካንቺ በላይም ያሉት ከሌ እንዲህ አርጋ አይደል እንዴ እኔስ ብለው እንዲሉ ነው ትምህርት ይሆንሻቸው። እኔ ይሄን ያህል ድረስ ነው የምረዳው። ማንም ዛሬ ሰው አንድ ነገር ቢገጥመው ለእግዚአብሔር ያሳስባል፣ ለሽማግሌ ይናገራል። ከዛ ምንድነው ማድረግ ያለበት? እግዚአብሔር አንተ ስላልፈቀድክልኝ ነው አንተን ስላልጠየቅኩ ነው ብላችሁ እዛው ቤታችሁ ውስጥ መላውን መታችሁ አደባባይ ላይ ሳትወጡ እዛው ነገሩን ፈታችሁ በቤታችሁ ተቀመጡ። ምክንያቱም የሚመጣው ትውልድ ስንት ነገር የሚሆን ትውልድ ነው የሚመጣው። የእናንተን ያያል፣ በዛው ነው እየቀጠለ የሚሄደው።
ያ ነገር እንዳይሆን ባልና ሚስቶች ስትጣሉ አደባባይ ላይ አትውጡ። በቃ በእኔ አመለካከት አትውጡ። ምክንያቱም የምትናገሩትና የምትሆኑት ነገር አንዳች ነገር ለሰው ትምህርት ስለማይሆን ለዛ ነው እግዚአብሔርን ጠይቃችሁ እግዚአብሔርን ለምናችሁ ብትጋቡ ኖሮ እዛ ደረጃም አይደረስም። ምክንያቱም እግዚአብሔር ያለበት ትዳር እንዴት ይፈርሳል? መጽሐፍ ቅዱስ ምንድን ነው የሚለው? መኝታውም ቅዱስ ነው ነው የሚለው። ስለወደድሽው ስለወደድካት አይደለም ትዳር። እግዚአብሔርን መማፀን ያስፈልጋል። እግዚአብሔርን መለመን ያስፈልጋል። የኔ አመለካከት ይሄ ነው። አደባባይ ላይ ወጣችሁ ከመናገራችሁ በፊት ለሰዎች ቪው መሰብሰቢያ፣ ላይክ መሰብሰቢያ፣ ኮሜንት መሰብሰቢያ ከመሆንሽ በፊት እግዚአብሔርን ጠይቂ። የእመቤቴ ልጅ ጠይቂ። እኔ እኮ እግዚአብሔርን ለምኘው የእመቤቴ ልጅ ለምኘው ነው ይሄን የተሰጠሁት ብለሽ ስትናገሪ ነው የሰው ልጅም ባንቺ መሰረት የሚሄደው። ስለዚህ እንደዛ አይነት ልምድ ይኑራችሁ። ወጥቶ ከመናገር በፊት ራስን ማወቅ ያስፈልጋል። ከእግዚአብሔር ጋር መነጋገር ያስፈልጋል። ሰዎች በእርግጥ አለፈብሽ ሊሉሽ ይችላሉ። አንቺ ግን በእግዚአብሔር አያልፍብሽም። በእግዚአብሔር አያልፍብህም አንተ። ምክንያቱም እግዚአብሔር ለዓላማ ነው ያስቀመጠሽ። እግዚአብሔር ወደዚህ ምድር ዓላማ ሳይዝ ማንንም ያመጣው የለም። የአሁኑ ትዳር ምንድን ነው? ከመከባበር በፊት ፍቅር ይቀድማል። ኧረ በጭራሽ። መጀመሪያ ስታከብሪው ሲያከብርሽ እንትን ካላችሁ በኋላ ከዛ በኋላ ነው ፍቅር የሚመጣው። ከዛ በኋላ ነው ገንዘብ የሚመጣው። ይሄንን ስንቶቻችንን የምናውቀው? ስለዚህ ማናቸውም ነገር ስትደረግ የእመቤቴ ልጅ መጠየቅ ዋጋ አለው። ባልን ማክበር ዋጋ አለው። ምክንያቱም መጽሐፍ ቅዱስ የቤት ራስ ነው ስለሚል እኔ እሱን ሳዳምጠው ነው፣ የሀሳቡን ሳስጨርሰው ነው እሱ እኔን የሚያከብረኝ። እኔ ሳዳምጠው እሱም ያዳምጠኛል።